ተነጋግረን ማንደማመጠው ባልና ሚስት የማይደማመጡት አሁን ወላጆች ልጆቻቸውን የማይሰሙት ልጆችም ወላጆቻቸውን የማይሰሙበት ምክንያት ሚዲያው ነው። ምክንያቱም ውጭ ሌላ ነገር ይሰማሉ፣ የእናት አባቶቻቸው ንግግር አይጥማቸውም። ምክንያቱም ሌላ ቦታ ሌላ ሰምተዋል። ስለዚህ ምን ይላሉ ልጆች ራሱ አባቴ እንደገሌ ቢሆን ብለው ሁሉ ሊያስቡ ይችላሉ። አባታቸውን ሁሉ ሊንቁ ይችላሉ። እናታቸውን ሁሉ ሊንቁ ይችላሉ። የኔ እናት እንደገሌ የሰለጠነች ብትሆን እንደገሌ ቲክቶክ የምትሰራ ብትሆን ብሎ ሊያስብ ይችላል። ለምን? እዛ አይተዋል። ስለዚህ ወላጆቹን ራሱ ዝቅ አድርጎ ማሰብ ይጀምራል። ወላጆችም እንደዛው ልጆቻቸውን እንደዛ ማሰብ ይችላሉ። ማድመጥ ይተዋሉ። በዛ መሰለቻቸት ሁሉ ይመጣል። ባል የሚስቱን መልክ መሰልቸት ይጀምራል። ሚስት የባሏን ፊት መሰልቸት ትጀምራለች። ይሄን ሁሉ የሚያደርገው ሚዲያው ነው። ወደፊት እንዳናስቀድስ፣ እንዳንቆርብ፣ ስጋው ደግሞ እንዳንቀበል፣ ማህሌት እንዳንቆም ከሚያደርገን ነገር አንዱ ሚዲያው ነው። ስለዚህ ጫናውን በደንብ ማወቅ ይገባል እና ትኩረታችንን እንዳንሰበስብ የሚያደርገን አንዱ እሱ ነው። ለዚህ ነው ተሰብስበን ምሳ እየበላን መደማመጥ አንችልም። ሁላችንም ስልካችን ላይ እንሆናለን። ስልካችን ላይ ሆነን ያኛው እያወራ ነው አንሰማው፣ ሰምቻለሁ ቀጥል እንላለን። ምግቡን አናጣጥመው፣ ምክንያቱም ስልካችን ላይ ነን አብዛኛው። ስለዚህ እነዚህ ነገሮች ምን ያህል ጫና እንዳላቸው ነው። ከዛ መተን 2 ሰዓት 3 ሰዓት መቆም ይቸግረናል። በዚህ ምክንያት እንደው በደንብ ለይቶ ማወቅ ይገባልና በቅዳሴ ጊዜ ትኩረትን አለመሰብሰብ ይከለከላል። ትኩረትን አለመሰብሰብ ሐሳብን መበታተን ይከለከላል። ለምን የሚለውን ከቅዳሴው ከራሱ አንድ ቃል ብቻ ላስረዳችሁ። ቅዳሴ ዮሐንስ አፈወርቅ መጀመሪያው ላይ ዲያቆኑ የሚለው እንዲህ የሚል ቃል አለ። ለአይለ ይኩን ህሊናክሙ፣ ህሊናችሁ በላይ ይሁን። ህሊናችሁ በየት ይሁን? በላይ ይሁን፣ ወይም ወደ ላይ ይሁን፣ ወይም ደግሞ ከላይ ይሁን ይላል። ከላይ የሚለው ምን ማለት ነው? ከሐሳብ በላይ፣ ከዚህ ዓለም ሐሳብ በላይ መብለጥ ማለት ነው። ቅዳሴ ሌላኛው ትርጉሙ ይሄ ነው። መብለጥ ማለት ነው። ከመሬት መልቀቅ ማለት ነው። ምክንያቱም ተደጋጋሚ እንደገለጥ ነው ቅዳሴ ማለት የሰማይና የምድር ድልድይ መገናኛ ድልድይ የሚሰራበት ነው። ከመላእክት ጋር አንድ ምንሆንበት ነው። ከቅዱሳን ጋር ምናመሰግንበት ነው። ካለፉት ጋር እና ከሚመጡበት ጋር አንድ ምንሆንበት ነው። አስገራሚ ነገር ነው። ጊዜ የሚባል ነገር ዛሬ፣ ትናንት፣ ነገ የሚባል ነገር የሚጠፋበትና ቅዳሴ ላይ አሁን ብቻ የሚባልበት ነው። ቅዳሴ ማለት እንደሱ ነው። የጊዜ ጋፕ ይጠፋን እያልኩ የምገልጠው ማለት ነው። አሁን የሚባል አሁን ካላችሁ አሁን ስትሉ ቅዱስ ጳውሎስም አሁን ነው የሚለው፣ አቡነ ገብረ መንፈስ ቅዱስም አሁን ነው የሚሉት፣ ሌላውም አሁን ነው የሚለው። ምክንያቱም የመዳን ቀን ዛሬ ነው ተብሎ እንዲያውም መቼ ነው? አሁን ነው ተብሎ ነው የተገለጠው። የመዳን ቀን አሁን ነው የሚለው። ስለዚህ አሁን የሚባለው ዘላለማዊነት ነው። በነገራችን ላይ ብዙ ፈላስፎች ይህንን አሁን የሚለውን ቃል ዘላለማዊ የሚባል ቃል ቢኖር አሁን ነው ይላሉ። ምክንያቱም አሁን የሚለው ትንሽ ቆይቼ አሁን ነው የምለው፣ ቀጥዬም አሁን ነው የምለው፣ ነገም ከደረስኩኝ አሁን ነው የምለው። ስለዚህ አሁን ዘላለማዊ ነው የሚባለው፣ አስደናቂ የሚባል ቃል ነው አሁን የሚለው ቃል። ቅዳሴ ማለት እሱ ነው።